እንዴት ወንድ ልጅ አይደለው እኔ ቆማለ ነው እንዴት ያለ ነገር ነው አራራ አራራ አንድ ላይ እንታላችሁ ይበላችሁ በጣም እንደምትወድ አውቃለሁ። አንተ ደግሞ እሷ እንደምትወዳት በደንብ ነው የማውቀው። እኔም እወዳታለሁ። አይ ኤቢ በቃ ስለዚህ ይህን ነገር ልጅ ፊት አናውራ። ስክሪኑ ሲወጣ ተመልሼ እስር ቤት ምገባ ሰው ነኝ እና ምናታን እወድሃለሁ ስለ የነበረ ውሸቴ እንዳልሆነ ታውቃለህ። የምታወሪው ነገር ሁሉ እውነት እንደሆነና እንደማታውሽ አውቃለሁ። እስከ ዛሬ የመጣሁበት መንገድ ወስዶ ገደል ውስጥ ገብቻለሁ። አሁን ያጠፋው ጥፋት ብዙ ባይሆንም ግን ደግሞ ራሴ መከላከል ነበረብኝ። ደግሞ ከመሞት መታሰር ይሻላል። አንድ የተረዳሁት ነገር ቢኖር እዚህ ምድር ላይ እውነትም ፍትም እንደሌለ ነው። ስለዚህ ችግር የለውም። እና ዳጣ ዛሬም በድንጋጤ ላይ ነው የሚገኙት። እንግዲህ አብጌል ልጅ ከታሰረችላችሁ ወይም ደግሞ ከዚህ ቤት ወይም ደግሞ ያንን ልጅ ገለሻል ተባለች ቀን ጀምሮ እንግዲህ ሰላማቸውን አግኝተው ነበር። ምክንያቱም እሷ የምታስበው ስለ ራሷ ስለ አንዳንድ ነገሮች በቃ ሁሉ ነገር እንትን ነበር ስታደርግ የነበረው እንጂ እንደዚህ ነገሮችን በጣም ወደ እነሱ ትኩረት የላትም ነበረ። ግን አሁን እንግዲህ ወደ ቤቷ ከተመለሰች ዛሬውኑ በአንድ ቀን እንግዲህ ክላስ አንድ ላይ ከመግባታቸው በጣም በሚገርም ሁኔታ አብጌል ወደ ክላሳቸው መጣለች። እሱ እንግዲህ አቶ ደረጀ በእርግጥ ልኳት ነው የመጣችው። ግን ቢልካትም እነሱ አንድ ላይ መሆናቸውን ምንም ያክል አብጌልን ያስደስታታል ብለን አናስብም። በእርግጥ አሁን ላይ ተለውጫለሁ፣ ሁሉንም ነገር ትችዋለሁኝ። አሁን አንድ ነገር ከማድረግ በፊት ሁለቴ ማሰብ አለብኝ ብላ ቃል ገብታለች። አቶ ደረጀም እንግዲህ በዛ መልኩ ነው ሀሳቧን የተቀበላት። እንግዲህ ያው አስበሽ አሰላስለሽ እንደምታደርጊ ነገሮችን በአስተውሎት እንደምትይ ተስፋ አድርጋለሁ ነው ያላት። እንግዲህ አባቷም እሷም ደግሞ እንዳባዬ በቃ ካሁን በኋላ አኮራሃለሁኝ አንተ ካልከኝ ውጪ ምንም ነገርን አላደርግም ብላ ቃል ገብታለታለች። አቶ ደረጀም እንግዲህ ተስፋ አደርጋለሁኝ ብሏታል። ግን አሁን እንግዲህ ከመድረሷ ጎመን መበጠሷ ይላል የአገሬ ሰው ሲተርትና እንግዲህ ገና በመጣች በተወሰኑ ሰዓታት ውስጥ ዛሬ በሚገርም ሁኔታ እንግዲህ ዳጣና ናታን አንድ ላይ ሆነው ናታን ክላስ አገኝታቸዋለች። ምን አይነት ስሜት ሊሰማት ይችላል? ምናልባት አንዳንዴ አብጌል ነገሩ ልትወ ብትለው ራሱ ስሜቷ የሚያሸንፋት አይነት ሴት ትመስለኛለች። እና እዚህ ጋር አሁን ናታና ዳጣን እሷ ላለመረበሽ እንኳን ነገሮችን ብትሞክር በእርግጠኝነት ፊሊንጓ ወይም ደግሞ ስሜቷ ይወጣባታልና ነገሮች በዚህ ልክ ነው የሚከብዷት ብዬ አስባለሁኝ። እንዲያለችውም እንግዲህ እውነት ተለውጣ ከሆነ ይህን ያክል ጥሩ ሀሳብ መልካም ቅን ልቦና ኖሯት ከሆነ እውነትም በጣም የሚደነቅና የሚበረታታ ነው የሚሆነው ነገር ይሹ የበለጠ እንግዲህ እኛም ወዴናት ጥሩ ነገር እንደሚገጥማት ተስፋ እናደርጋለን። ስለዚህ ደስ ይለናል ማለት ነው። እንደምትለወጥም ግን ተስፋ እናደርጋለን። ናታንና ዳጣም እንግዲህ ሳይሸማቀቁ በራሳቸውን የፍቅር ጊዜ አጣጥሞ እንደሚያልፉ ጥርጥር የለንም። እሷም ደግሞ እንግዲህ እንደውም ይሄንን የመጣው ልጅ ወይም ደግሞ ገለሽዋል የተባለችውን ልጁን እሱን ፎንቃ ብትል ያዋጣታል። አንደኛ ጥሩ ነው፣ ካርጁ የተሻለ ነው ይሄኛው። እሷ ደግሞ ጥቁር ነገር አትወድም መሰለኝ ግን ካርጁ ይሻላል። አርጁ የህንዲ ጣዖት የመሰለ ሰውዬ በዛ ላይ የህንዲ ጣዖትን 30 ጊዜ እየጠራ ነበር የሚያናድድ ያሰው። ስለዚህ አሁን ደግሞ በጣም አሪፍ ነገር እንዲሆነ ተስፋ እናደርጋለን። የተሻለ ነገር ደግሞ ከዚህ የበለጠ ጥሩ ነገር እንደሚገጥማት ምኞታችን ነው። ስለዚህ አሪፍ ነው ማለት ነው። ሌላው ደግሞ ገዜ ዛሬ በጣም ያሳቀኝ ውድ ቤተሰቦቻችን በባለፈው ጀምሮ እንግዲህ ከለዛ ጋር እንግዲህ አሪፍ ቅርርብ ላይ ናቸው። በተለይ ለዛ እንግዲህ ጠጋ እያለችው ነው። እሱም እንግዲህ አንቺ ልጅ ውድሽኛል ላይ አረ ውድሽኛል እያለ እንግዲህ እየተንፈራፈረ ነበር። ዛሬ ደግሞ እንግዲህ አብጌል ደረጀ መታ እንግዲህ ደስታዋ እንዲስ ብሎኛል ብላ ሰላም ስትለው አቅፋ ስትስመው ነበርና እንግዲህ አይታችኋታል። ለዛ እንዴት ተንጨረጨረች ጋይስ። አንዲ በዛ ጮልቃየው ብላ እንዴ ጋይስ ተንጨረጨረች እንጂ ተንጨረጨረች። ከዛ ወዲያው መጣ አንተ አብጌል ምን እየሰራህ ነበር አላለችውም። የጌታ ልጅ ወደደችኝ አላት። ማናንዲ ወይኔ እናት በጣም ነው ያሳቀችኝ። ወይኔ ተናደሻል እንዴ? ይሄው ጥብስ ሸተቻል አላትም። እሱ ደግሞ ወይኔ ገዛኸኝ። ወይኔ ገዚህ ግን በጣም ተንኮለኛ ሰው ነው ጋይስ፣ በጣም ተንኮለኛ ሰው። እንግዲህ በጣም ሙድ እያዘባት ነበር። እንዴት ናድዴሽ ነክቶባታል። እኔ የምልሽ በቃ ኧረ ይድፋህ አለችው ደግሞ ማለት ነው ጋይስ። ያሳቀኛ ማረረኛ ይድፋኝ፣ እሺ ይድፋኝ። እኔ አንቺን ተስረኝ እንታላ አንቺን ተስርታላ አለ
ወይኔ ገዜ ግን በጣም ተንኮለኛ ሰው ነው ጋይስ፣ የምር ማለት ነው። እንዴት እንደሚያዝናናኝ ጌታ ገዜ በቃ ምርጥ ሰው ነው። እንግዲህ ባለፈው ራሱ ፖሊስ ይዞ ሄዶ እዛ ምርመራ ሲደረግበት እንግዲህ ምን ነበር ያየው ምናምን ሲለው እኔ አዛኝቷን አላየሁም ማለት ነው። ከዛ ሲቀጥል ደግሞ መቼ ነው የተወለድከው ምናምን ሲለው እኔ በወጉ በልኩ መቻውቀው ብለህ ነው፣ ግን ደርግ በወደቀ በሳምንቱ ከዛ የሚገርም የዛ ጊዜ ምናምን ተረጠረ። ፖሊሱ መርማሪው እንዴት ብር በቃ ከቀሙ በላይ ነው። በልበል ውጣልኝ አለ ማለት ነው። እሺ ዴክ እንኳን እንዲ ፈልገው ሱስ ገዜስ መውጣት ናል እንዴ? ከዛ ምን ነው ሸዋ እና የምር በጣም ነው ገዛኝ እንዴ። ደሞና መብራት ቀጥል ብላ ጋይስ ስቶቭና ያን መብራት ቀጥል ብላ እንዴ በቢላዋ ሲሰራ እናቴ ተንደፋደፈ ጋይስ፣ ተንደፋደፈ ነው የምላችሁ፣ ተንደፋደፈ የምር ማለት ነው። እንዴት እንዳሳቀኝ ማን የመታኝ ምናምን ይላታል። ደግሞ አንቺ ወንድ ደብቀሽ ነው እንዳላላትም ለዛ ነው እንዲ አራ መብራት ነው ያዛለችው። ማን ነው መብራቱ? አምጪው፣ የት ነው የደበቅሽው አላለም እሱ። እኔ እዛ አገር ቤት እኮ ሰዓት ትሰራ ነበር አለ። ሰዓት መስራትና የኤሌክትሪክ እንትን ኦፍን ሚድጃ መስራት ምን አገናኘው? አይገዛኸኝ የምር በጣም ነው ያሳቀኝ። ውድ ቤተሰቦቻችን እንግዲህ እናንተም እንደኔ በጣም ዘና እንደምትሉበት እርግጠኛ ነኝ። የምር ማለት ነው ገዜ የምር በጣም ዘና የሚያደርገኝ እንግዲህ ገዜና ለዛም እንግዲህ በቅርቡ መጣመራቸው አይቀርም። እንግዲህ እሱም እንደዛ እያለ ነው፣ እሷም ወደዋለች። ኤኒዌይስ ያው ግላ ለማስነቃት ነገሮችን ትላለ ማለት የምትችለውን ያክል እያደረገች ነው እንጂ እሷም በቃ ነገሩ ተመችቷታል፣ ወደዋለች ምናምን። እሱ አሁን ላይ እንግዲህ አሪፍ ላይ ነው የሚገኘው። እንግዲህ ዳጣ ድራማ በጣም ብዙ አስተማሪና ድንቅ መልእክቶችን ይዞ የመጣ ድራማ ነው። ስለዚህ ከዚህ በበለጠ ደግሞ ብዙ ነገር እንደምንማርበት አሁን ተስፋ እናደርጋለን። ብዙ እንደሚቀጥል ሀሪፍ ሆኖ እንትን እንደሚል በጣም ሰስፔንስ፣ በጣም የሚያስተምር በቃ አላቅም፣ የምር በጣም ልዩ ድራማ ነው። ሁላችሁም እየተማርበት ተስፋ እናደርጋለሁ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ ውዶች። የቤተሰቦች ላይክ አድርጉልኝ። ሁሌም ወዳችሁ ፍሬያችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ ብያላችሁበት ተመኘው። ባይ ባይ። ወዳችኋለሁ።